የራሳችን ታይም ያስፈልገናል አይደል? ስለዚህ ነው ነጭ ነው የምጠብሰው ምናምን የምትይ? አዎ እኔ አበሻ አልጠብስ። ደስ በማርያም እንዴ ከሴት ጋር ነው ጽጌ ሰማይ ለበሰው አይደለም አንቺ ነሽ እንደዚህ አድርጌ ሰማይ ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሙሽሮቹ ትናንትና በምሽት በዱባይ ሲዝናኑ ነበረ ማለት ነው እና በጣም የሚያስቅ ነገር ታይቶባቸዋል ማለት ነው። በነገራችን ላይ እዛ በመሄዳቸው በጣም ነው ደስ ያላቸው። በቃ ሁሉም ሲያወሩ አይታቸው ከሆነ በጣም ይስቃሉ። በቃ ኦቨር ነው በቃ ፊታቸው ላይ ራሱ ደስታቸው ያስታውቃል እና በጣም ነው ደስ የሚሉት ማለት ነው። እና ያው ዳኒም እንግዲህ ጽጌን ለማስቀናት ያላደረገው ጥረት የለም። ሴቶቹ ሳይጠሩት ሴቶቹን የተሰበሰቡበት ቦታ ተጠራ ብሎ ይሄድና ሄዶ በዙሪያቸው ዞሮ ተመልሶ ይመጣል ማለት ነው። ይሄ ሁሉ ጥረት ለምንድን ነው? በቃ ጽጌ ለማናደድ ለማስቀናት ነበረ እና እሷን በጣም ስትናደር ነበረ። እንደውም የሆነ ሰዓት ላይ አብርሽ የሆነ ኢንተርቪው ምናምን እያደረገላት ነበር እና ዳኒ ከሴቶች ጋር ሄደ ምናምን ነገር ሲላት ኢንተርቪውን አቋርጣ እየሮጠች ነው ዳኒ እያለች። ያው ቦታው እንዳያችሁት የቱሪስት መሰባሰቢያ ስለሆነ በጣም ብዙ በቃ ዛህማ ነው፣ ብዙ ሰው አለና በቃ ምንም አልመሰላትም። በቃ ዳኒ እያለች እየተከተለችው ስትሮጥ ነበረ ማለት ነው። ግን እሱ ሄዶ ሳይሆን በቃ አብርሽ እሷ ምን እንደምትል ለመገመት ነበረ። እሷም እየቀወጠችው ሄዳ እና ብያለሁ ምናምን እያለች ስታስፈራራው ነበረ ማለት ነው። እሱም ጭራሽ እንዳልኳችሁ ነው፣ ሳይጠራ ሴቶች ካሉበት ቦታ ሄድና ጠራችኛችኛዋ ጠርታኛለች እያለ ይሄድ ነበረ። እሷም ደግሞ እኔስ ከማን አንሳለሁ ብላ እሷም ደግሞ እንግዲህ ከሆነ ከሴት ጋር የቆመው እንዳይታ አያምርም እዩትማ እያለች ጭራሽ ስታናድደው ነበረና ወይኔ አያምርም እዩት እስቲ ሜሪ ምናምን ነገር ያኛው ሰማዩ የለበሰው ስትል ዳኒ በጣም ነው የተናደደው። ሰማዩ ነው አይደል ያልሽው፣ እኔ ደግሞ አንቺን ሰማይ ላይ ሰቀየሽ እፈጠፍጥሻለሁ እያላት ነበር። በጣም ነው የተናደደውና እኔ ሲቀጥል ቆይ እሱ ከሌላ ሴት ጋር እንዲያወራ ካልፈለግሽ፣ እሱ ከሌላ ወንድ ጋር እንድታወሪ ካልፈለገ ለምን እንደዚህ እንደ ህፃን እንደምትጫወቱ አላውቅም። እና በጣም ነው የምታስቁኝ ማለት ነው። እሷ እንግዲህ ሜሪ ራሱ አረ ዝም በይ በጣም ፈርታ፣ እኔ ልድር የመጣሁት 2 ሙሽራ ነው አብርሽና ሩታን እና እናንተ ደግሞ እዚህ የሰው ባለ ትዳር ጠልፈሽ እስር ቤት እንዳታስገብኝ፣ ሀገሬ በሰላም እንመለስበት ሜሮን ሀገሬ ልግባበት፣ እዚህ ችግር እንዳትፈጥሩ፣ እኔ በሰላም መመለስ ፈልጋለሁ ምናምን እያለች በጣም ፈርታ ስታወራ ነበረ። እንደውም እንዴ ልጅ እኮ ከሴት ጋር ነው፣ ምናልባት ሚስቱ ልትሆን ትችላለች፣ እንዴት ነው ከሴት ጋር ያለ ወንድ ወደድኩት ብለሽ በአንድ የምትይ ምናምን ነገር ስትላት፣ እንዴ ሚስቱ መሆኗን በምን አወቅሽ? እህቱም እኮ ልትሆን ትችላለች ምናምን ብላ ጭራሽ ሄዳ እየሮጠች ተከትለው እሱ የሆነ እንደዚህ ያለ አይደለ ከሚስቱ ጋር ቆሞ እያለ እዩት እያለች ነበር። ካሜራማኑ ራሱ አስገባው እያለችው ነበር ማለት ነው ካሜራ ውስጥ። እናም አይተነዋል። ፊቱን ባናይም እንደው ምን አይነት ውበት ብታይ ነው እንደዚህ አድርጎ ያስበረገጋት ብለን አስተያየት ልንሰጥ ፈልገን ነበረ። ግን ሰውየው ከጀርባው ነው የሚታየው። እዚህ ጋር ፎቶን አስቀምጥላችኋለሁ። ሰውየው ከጀርባው ነው የሚታየው። ከዛ ደግሞ አጠገቡ ሴት አለች እና ጽጌ የምር ታፍቅረው ወይስ ዳኒን ለማስቀናት ይሁን የምናውቀው ታሪክ የለም። ነገር ግን ቅውጥ ነው ያደረገችው ማለት ነው። እውነት እኔ እብድናት ብሎ ራሱ ሳያዋት አይቀርም። ምክንያቱም በቃ የምትናገረው ጮክ ብላ ነው እዩት ተከተሉት ምናምን እያለች እሱ እስካለበት ድረስ በጣም ረጅም መንገድ ነው የተጓዘችው ማለት ነው። ለዛም እየሮጠች ከዛ ግን ያው ይመስለኛል እኔ ዳኒን ለማስቀናት ነው። እሱም ደግሞ እገልሻለሁኝ ሰማያዊ ጃኬት ስትይ እኔ ደግሞ ሰማይ ላይ ሰቅልሻለሁ እያለች ነበረ። እና አብርሽና ሩታም ነገ ብቻችንን የራሳችን ጊዜ ያስፈልገናል፣ ስለዚህ ከክሩ ተነጥለው የራሳችን እኔ ማሳይሽ ነገር አለ፣ ሰርፕራይዝ አለሽ እያላት ነበረ። ሩታም አሁን ካልነገርከኝ ሞቼ እገኛለሁኝ፣ ሆዴን ከሚቆርጠኝ አሁን ንገረኝ ብላ
ስትለው ነበረ። እሱ ግን ያው ሰርፕራይዝ አይነገርም፣ ነገ ታይዋለሽ፣ ስለዚህ ግን ብቻችንን የምናሳልፍበት ጊዜ ይኖረናል ብሏታል ማለት ነው። ያው ሜሮን በነገራችን ላይ በጽጌ ሁኔታ በጣም ነው የተገረመችው። አስባችሁታል? ድንገት አይታችሁ ይሄን ሰውዬ ምናምን ብሎ እንደዚህ እስከዚህ ድረስ ትሆናለች ብላ አላሰበችም ነበረ። እንደገና ደግሞ እኔ ሀበሻ አልጠብስም ስትል ነበረ እንትና ማራት ጽጌ ማለት ነው። እና እኔ ሀበሻ አልፈልግም ምናምን እያለች ነበር። ይሄ ነገር ግን ሰላማዊ ሰልፍ እንዳይወጡብሽ ወንዶች፣ በቃ ተጠመዱሽ ነው አለቀልሽ። በዚህ ንግግር አይፋቱሽም ማለት ነው። እና ከመቼ ጀምሮ ነው አንቺ ፈረንጅ የተመኘሽው ምናምን ነገር ስትላት፣ አሁን እዚህ ዱባይ ከረገጥኩ በኋላ በቃ ግራ ጎኔ ፈረንጅ እንደሆነ ነው የተሰማኝ ብላለች። እንግዲህ አላውቅም በዚህ እልህ የት እንደሚዳረስ እውነት። እኔ ግን ትዝ የሚሉኝ ያሬድና ቤዛ አፍላ ፍቅሮች ናቸው። እነሱን ባየሁ ቁጥር አስባችሁታል? ቢዋደዱ ነው ማለት ቢዋደዱ ነው አይደለ? እሷ ከወንድ ጋር ስትሆን አይፈልግም። ወንድ ስታይ ራሱ ምን እያሰብሽ ነው ይላታል ማለት ነው። እና እሷም ደግሞ እንደዛ ወደ ሴቶች ጋር ጠጋ ካለ ዳኒ ና ትለዋለች። ልክ የሆነ ህፃን ልጅ ይዛችሁ አላለ እንዳይወርቅ ምናምን ነገር ሲርቃችሁ ካጠገባችሁ እንደምትይዙት ልክ እንደዛ ራቅ ብሎ እንኳን ሲሄድ በቃ በአይኗ ትፈልገዋለች ማለት ነው። አይነ ግን ማለት እሷን ለማስቀናት የሚያደርግበት ጥረት ምን ያክል እንደምትወደው ያውቃል። እንደምትወደው ግን ምን ያክል ለሱ ያላትን ቦታ ለማወቅ ይመስለኛል። ከዛ እንደዚህ ገምቶ ካቦቀ በኋላ በቃ ታገቢኛለሽ ብሎ የሚጠይቃት ይመስለኛል። በዚህ አጋጣሚ ድጋሚ ደግሞ ለነሱ ሌላ ወጪ አውጥቶ ዱባይ ከሚመጡ ሳስበው እዚሁ ቀለበት አድርጎ ቢገላገል ይሻላል ይመስለኛል ማለት ነው። ግን አንዳንድ ኮሜንቶች በጣም የገረመኝ ምን ሲሉ አየሁ መሰላችሁ? ማርክና ጽጌ አብሮ ይሆኑልን የምትሉ ልጆች እንዲህ ምናችሁ ነው የሚያማቸው እንዴ? አረ ይደብራል። ኬት እንድታስባችሁ ሲጀመር እኔ በጣም ነው መገረሙኝ ማለት ነው። የምር ኮሜንታቸው ውስጥ ገብቼ ለማየት ሞክሬ ነበርና ማርክና ጽጌ አብረው ይሆኑልን የሚሉ ኮሜንቶች አሉና እኔማ ማርክ አብሯቸው የሚሄዱን ራሱ ረስቸዋለሁ። ምክንያቱም አሁን ከገቡ 2 ቪዲዮ ሰሩ፣ ነገር ግን ማርክ የለም። ለስሙ አብሯቸው ሄዷል፣ ግን እስካሁን ድረስ አብሯቸው የሰራው ቪዲዮ የለም። ባለፈው ገብቻለሁ ምናምን ብሎ ከኋላ ነው ሲጀመር የመጣው ማለት ነው። ታውቃላችሁ፣ በአንድ ያልወጡም እነሱ ቀድመው መጡ። ከዛ እሱ ትንሽ እንትኑ ቪዛ ያልተስተካከለ ነበር፣ ከኋላ መጥቷል። ግን ምንድነው እስካሁን ቪዲዮ አብሯቸው አልሰራም ማለት ነው። ለምን እስካሁን እንዳልገባ ራሱ አላውቅም። ግን ያው የዕለት ዋናው ፕሮግራም ዕለት ሊገኝ ይችላል። ደግሞም ለዛ ነው የመጣው ሲጀመር። ግን ምን ብታስቡት ነው ጽጌን ከማርክ ጋር አንድ ጋር ለመሆን ያሰባችሁት? እንዴት መጣላችሁ እንዴ? ዳኒ ምን መሰላችሁ? ብዙ ጊዜ ወንድሜ ነው ምናምን እያለች ስለምታወራ ነው እንጂ ወንድሟ ከሆነ እሱስ ማንም ብጠራው የትኛውም ሴት ብጠራው ለምን እንደዚህ ያንጨረጭራታል ማለት ነው። የምር ጽጌን አላያችሁም እንዴ? በጣም ነው የተናደደችው። እሱም እንደዛ እህቱ ከሆነች አይደለም ሰማያዊ ጃኬት ለምን የፈለገ ሰው አይጠራትም? ለምንድን ነው ወደ ሰማይ አውጥቻ ፈትሻለሁ ሰማያዊ ጃኬት ያለሽ አንቺ፣ እኔ ደግሞ ወደ ሰማይ አውጥቻ ፈትሻለሁ ያላት ያለ ምክንያት አይደለም። እህቱ ብትሆን ማለት እንደ እህት ከሆነ ጓደኝነታቸው ሲስተር ሊብላዘሪ ከሆነ በዚህ ልክ አይንጨረጨሩ ነበር ሁለቱ ማለት ነው። ስለዚህ የሆነ ነገር አለ ብላችሁ ጠርጥሩ። ጭስ ከሌለበት እሳት አይወጣም ይባላል። ሰምታችኋል አይደለ? ስለዚህ እንደዚህ የሚያደርጋቸው የሆነ ነገር ምናልባት እስካሁን በቋማት ሲስተር ሊብላዘሪ ሆኖ አሁን ላይ ኮሜንታተሮችን በጣም እየጨቀጨቋቸው ስለሆነ ምናልባት ይሄ ነገር ይፋ እናድርገው ብለው አስበው ሊሆን ይችላል። ምክንያቱም አሁን እንደዚህ ሲሆኑ ሁሉም ሰው በቃ ትዋደዳላችሁ ለምን ምናምን ሲባሉ ከዛ በኮሜንቶች ግፊት አብረው ለመሆን ያሰቡ ይመስለኛል። ገብታችኋል አይደለ? አሁን ግማሹ ራሱ ስለነሱ ነው የሚያወራው። ዳኒ በዚህ አጋጣሚ ዱባይ ከሄደ አይቀር ለጽጌ ቀለበት ያርግላት የሚለው ሰሞኑን ራሱ በጣም አለ። ግማሽ በግማሽ ማለት የነ ሩታ ቻናል የተለቀቀው ራሱ ጽጌ እና ዳኒ
ይፋ ያድርጉት እያሉ ነበርና የዛሬው ግን የተመታ ኮሜንት ነው። ጽጌን ከማርክ ጋር አብራችሁ ስሩ ማለት ወይንም እኔ እንጃ ምን አስባችሁ እንደሆነ አላውቅምና አንዳንድ ሰው እኮ ጭንቅላት ይገርመኛል። በቃ እኔ ስማርት አይባል ምን አይባል ብቻ ግን እንዴት አሰባችሁት እንዴ? ጋርዷ ነው እንዴ እንትና ዳኒ ጋርዷ አይደለም መቼም አይደለ እንዴ? እሷ ልጠብቅ አይደለም የሄደው። ሲቀጥል ጓደኛሞች ናቸው። አንድ አፓርታማ እኮ ነው የሚኖሩት አይደለ እንዴ? ስለዚህ ይፋ እንዲሆን አልፈለጉም። ስላልፈለጉ እንጂ እኔ የማውቀው ማለት እስካሁን ከሁኔታቸው ራሱ እንደተረዳሁት ከሆነ ዳኒና ጽጌ ጓደኛሞች ፍቅረኛሞች ናቸው። ግን ይፋ እንዲወጣ አልፈለጉም። ለምን እንዳልፈለጉ አላውቅም። ነገር ግን ይኸው አሁን የሚሰሩት ቪዲዮ ራሱ ማሳያ ነው ማለት ነው። አስቡት እንግዲህ በጣም ነው የሚገርሙኝ። እንግዲህ በራሳቸው ሰዓት ያወጡታል ብዬ አስባለሁ። ነገር ግን አሁን በጣም ዙሩን እያከራሩ ስለሆነ ምናልባት በአብርሽና በሩታ ቀለበት ፍቅሩን ይገልጽላታል ብዬ አስባለሁ። ምክንያቱም እሱም የሆነች ልጅ አረግላታለሁ ብሎ አስቦ ነበረ። ያው ነግሯታል። እሷም ደግሞ ጓጉታለች ያችን ልጅ ማን እንደሆነች ለማወቅ ማለት ነው። እንደውም አይታችሁ እንደሆነ ቪዲዮ ላይ የሆነች ልጅ ጠራችን ብሎ ሄደ እና ተከትለው ሄደ። ይችናት እንዴ ልጅቷ ምናምን ብላ ትጠይቀዋለች። እንዴ ይችማ እኮ ከወንድ ጋር የቆመችው ከባሏ ጋር እኮ ናት፣ እንዴት ነው ለዚች ሊሆን የሚችለው እያለ ሲያናድዳት ነበር። ስለዚህ የአብርሽና የሩታ ቀለበት ሰዓት እሷም የምትጠብቀው ነገር አለ። አሁን ላሱ እያሰበችው ያለችው ምን አይነት ልጅ ትሆን፣ ሀበሻ ትሆን ወይ ምናምን ነገር ምናምን የሚለው ነገር እስከምታያት ቸኩላለች። እኔ ግን ሳስበው እሷ ሌላ ስትጠብቅ እንዳልኳችሁ ነው። ትናንትና እንዳልኳችሁ ለእሷ ይመስለኛል ማለት ነው። ለማንኛውም እንግዲህ በጣም ደስ ይላል እንትኑ ማለት ነው። የሄዱበት ቦታ በጣም ነው ደስ የሚለው። እንግዲህ 15 ቀን እንደሚቆዩም ተናግረዋል። 15 ቀን ማለት ብዙ ነው እና እንደገና ደግሞ ቢኒ የሚባለው ልጅ ታውቁታላችሁ አይደል? ቢኒ ማለት ባለፈው እነ ብሩኬን ሲያዝናና የነበረ የታክሲ ሾፌር ማለት ነው። እና አብርሽ እሱን ሲያመሰግነው ነበረ። በጣም ጥሩ ልጅ ነው፣ ልክ እንደ ወንድማችን ነው። ከኤርፖርት ድረስ ይዞን መጥቶ ማረፊያችን ድረስ ወስዶን የሆነ ቦታ መሄድ ስንፈልግ እሱ ነው በቃ የሚወስደን ምናምን ብሏል። እና ደስ ይላል። ለካ ማለት ጉዟችሁን ራሱ ቀላል ያደርግላችኋል። አስባችሁታል? የማታውቁት ሀገር ሄዳችሁ ከዛ መውጫ መግቢያውን አታውቁትም። መዝናኛ ቦታ ራሱ የት ጋር እንዳለ አታውቁትም። ገብታችኋል አይደለ? ስለዚህ የሀገራችሁን ልጅ በሀገራችሁ ቋንቋ ምናምን በዛ ላይ ደግሞ የሾፌር መሆኑ ጠቅሟቸዋል። በዛ ላይ አስባችሁታል? የትም ይወስዳቸዋል። በዛ ላይ በቃ ለቋንቋ እንኳን ቢቸገሩ ያግባባቸዋል እና በጣም አሪፍ ነው። ስልኩንም አስቀምጥላቸዋለሁ ተብላቸዋል ማለት ነው። መሄድ ዱባይ ምናምን መሄድ ያሰባቸው ለመዝናናት ሊሆን ይችላል፣ ለንግድ ሊሆን ይችላል። ብዙ ልጆች አላቸው አይደለ? ንግድ ምናምን የምትሰሩ እና ሌላ ታክሲ ቆማችሁ ምናምን ከመጠየቅ እዚህ ሆናችሁ ስልኩን ትይዛላችሁ። እዛ ስትሄዱ ደውላችሁ ይወስዳቸዋል ማለት ነው የምትፈልጉበት ቦታ። እና አብርሽ በጣም አመስግኖታል። እንዳልኳችሁ ነው። ከዚህ በፊት ራሱ ብሩኬና ሃይሜን ፈለጉት ቦታ እየወሰደ አብራቸው የነበረው እሱ ነው ማለት ነው። እና ደስ ይላል። በሀገራችሁ ልጅ መስተናገድ በሉትና ስልኩን አስቀምጥላችኋለሁ ብለዋል። እና አይታወቅም፣ እናንተም ለመዝናናት ዱባይ ልትሄዱ ትችላላችሁ፣ ደግሞ ትሄዳላችሁ። ስለዚህ እንደውም አገሩን አላውቀውም፣ ሆቴል የት እንደሚያዝ አላውቀውም፣ የት ጋር ሄጄ መዝናናት እንደምችል አላውቀውም የምትሉ ልጆች እንደዚህ የሀገራችሁን የታክሲ ሹፌር ይዛችሁ በፈለጋችሁ ቦታ አንዳንዴ እኮ ማለት ብር ኖሯችሁ ሄዳችሁ ራሱ የት ጋር መዝናናት እንዳለባችሁ ካላወቃችሁ ማየት ያለባችሁን ቦታ ሳታዩ ተመልሳችሁ ትመጣላችሁ ማለት ነው። ስለዚህ ይሄ ግን ያው እዛው ስለሚኖር ያለውን ነገር በደንብ ስለሚያቅም መግቢያ መውጫውንም ስለሚያቅ ይጠቅማችኋል ማለት ነው። እና ጽጌ ወድጄዋለሁ ብላ ሰቀውጠው የነበረው እዚህ ጋር ከጽጌና ከሜሪ በመሀል የሚታየው ነጭ ጫማና ይሄ ሰማያዊ በሰማያዊ የለበሰው ማለት ነው በመሀል ክፍተት የሚታየው ልጅ እና እሱን ነው እንግዲህ ወድጄዋለሁ ብላ የቀወጠችው። እንደምታዩት ከጽጌ ጀርባ ወይም ደግሞ ጀርባ ስላችሁ በዚህ በኩል ያለችው ሳይሆን ከሰውየው ጎን ፊቷ ብቻ የሚታይ ልጅ አለች። አይታችሁት ከሆነ እሷ ደግሞ እንግዲህ ከሴት ጋር ነው ያለው ማለት ነው። ነገር ግን
እሱን ነው ወድጄዋለሁኝ ላናግረው ፈልጋለሁ ብላ ስቀውጠ የነበረው እንግዲህ ይሄን ነው። እኔ ፊቱ ምን ቢመስል ነው እንደዚህ አድርጎ ሰው ፊት ያስቀወጣት ብለን ለማየት ፈልገን ነበር፣ ግን ሰውየው ወደ ባህሩ ነው ፊቱና ልናየው አልቻልንም። ለማንኛውም እኔ እውነት አይመስለኝም፣ ዳኔን ለማናደድ ይመስለኛል። ምክንያቱም እሱ ሲያናድዳት ስለነበረ ብድር ለመመለስ ነው። ደግሞ ተሳክቶላታል ማለት እሱ ሲያበሽቃት ነው እንጂ እሷ እንደዚህ ስታደርግ ደግሞ እሱ አይፈልግም። በጣም ኩስትር ያለውና ምን አገባኝ ብሎ ዝም ማለት ይችላል። ነገር ግን ወደ ሰማይ ሰቀየሽ ነው እንትን ምለቅሽ ብሏታልና ስለዚህ እሷ ከማንም ጋር እንድትሆን አይፈልግም ማለት ነው። ካልፈለክ ደግሞ አንተ እሷን ለማናደድ ብለህ ሳትጠራ ተጠራሁ እያልክ አቤት አትበል ማለት ነው። ለማንኛውም መልካም ስለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሁንላችሁ።